بسم الله الرحمن الرحيم سورة النازعات ومكتل دقمو سورة النازعة بمبال يمتتوقع مقراف لاي نمتعلن سورة النازعات مكيانات بمكة كوردت مقرافوش بمهنو التوقعلش بمهنو ميزتو النباريا كقوادنيوا ويم كقربيتوا يتليا ايدلم مالتنو مجمرة يسو لجوج በፈጣሪ ጌታቸው ማመንና በሱ ፍቃድ መመራት እንዳለባቸው በዚህ በእምነታቸው ሳቢያ ወደፊት የሚመጣው አሳረኛን ቀን ከላ መሻገር የሚቻለው በዚህ ብቻ መሆኑን ይገልጣል። ይሄንን ያልተቀበሉና ያልተከተሉ አሳር መከራ እንደሚጠብቃቸው ታረጋግጣለች ማለት ነው። ከዛም ይሄንን ጉዳይ የታሪክ ጋራ ለማገናዘብ ባጭሩም ቢሆን ስለነ ፍርዓውንና ስለ ሙሳ ታሪክ ባጭሩ ታነሳለች። ምክንያቱም ለናሙና ያህል ተናንተና ይህ ጥሪ ቀርቦላቸው የተቀበሉና ያልተቀበሉ ምን እንዲያጋጠማቸው በዱንያም በአኺራም ግንዛቤ እንዲኖረን ወደ ታሪክ ጎራ ትላለች ማለት ነው። ከዛ እንደገና ሙሽሪኩል አረብ ሙቶ የመነሳቱ ጉዳይ ብዙ ያከራከራቸውና ያጠራጥራቸው ስለነበረ ይሄን ነገርን ያደርጋለሁ ስል ለምንድነው እናንተ ማይዋጥላችሁ? አላህ Subhanahu Wa Ta'ala ካሁን ቀደም ይሆናል ተብሎ ያልታሰበና ያልተገመተ ብዙ ተግባራቶችና ክንውኖችን በአለም ዙሪያ አላደረገም እንዴ? ለምሳሌ በማለት ሁላችንም የምናቃቸውና ልንክዳቸው የማንችላቸውን የፍጥረታት አይነቶች ይጠቅስልናል ማለት ነው። አላህ ቃዲር ለመሆኑ ለማረጋገጥ የሰማያትን የምድርን አፈጣጠር በተመለከተ ማለት ነው። ከዛም በመጨረሻ የሰው ልጆች ተነግረውና ተመክረው እምቢ ካላሉ አላህ Subhanahu Wa Ta'ala እንደ ስራ ውጤታቸው ዋጋቸውን እንደሚሰጣቸው ትገልጻለች ማለት ነው። እና አጠቃላይ ሐሳቧ ይህ ነው። በመግቢያው ላይ ይሄ የቂያማ ቀን የበዕስ ጉዳይ በጣም ብዙ ያከራከራቸውና ያነጋግራቸው ስለነበረ ስለ በዕስ ብዙ ጊዜ የመካ ሱራዎች እሱ ላይ ያነጣጥራሉ። ሙሽሪኩል አረብ ችግራቸው በአንድ ፊቱ ወይም እንደ ሹዩዕዮቹ ጌታ የለም ቢሉ መገላገል ነበር። በአንድ ፊቱ ግን የተጋጨ እና የተፋለሰ አነጋገር ነው የሚከተሉት። ጌታ አለ፣ ሰማይ ምድርን የፈጠረ አላህ ነው ብለው ያምናሉ። እንደገና ሰው ተሞተ በኋላ አይነሳም፣ ጀነት ጀሃነም የሚባል ነገር የለም የሚለው የተፋለሰ አስተሳሰብ ነው። ይሄን አስተሳሰባቸውን እንዲያርቁና እንዲያስተካክሉ የቂያማ ቀንን ጉዳይ አላህ Subhanahu Wa Ta'ala ደጋግሞ በማንሳት በቃለ መሐላ እያስደገፈ እሱ እንደሚመጣና እንደማይቀር ያረጋግጥላቸዋል። ታውን ቀደም ለምሳሌ አልሙርሰላት ላይ በተለያዩ ነገሮች ምሎ እንደተናገረው አሁንም በቃለ መሐላ ላይ ጀምረዋል በዕስን ለማረጋገጥ ማለት ነው። ወናዚዓት ቢስሚላሂር ረህማኒር ረሂም እጅግሩ በጣም አዛይ በሆነው አላህ ስም እንጀምራለን ካለ በኋላ ወናዚዓቲ ገርቃ ወኡቅሲሙ ቢናዚዓቲ ገርቃ እንደማለት ነው። ያው ቀሰም ብዙ ጊዜ ተደጋጋሚ የተለመደ ቃል በመሆኑ ቃሉን ለማቅለል ኡቅሲሙ የሚለው ቃል በቃል አይጠቀስም። ብዙ ጊዜ አንዳንድ ጊዜ አልፎ አልፎ ብቻ ያመጣዋል። እና ዋዊቱ ዋወል ቀሰም ትባላለች። እቺ ዋው ከመጣች መግቢያ ላይ ተኋላዋ ቀሰም የቃለ መሐላ መውደቁን ትጠቁማለች። ስለዚህ ወናዚዓቲ ማለት ወኡቅሲሙ ኡቅሲሙ ላይ ነው ዋዊቱ የምትገባው ነበረ። ግን ኡቅሲሙ ስለወደቀ ቀጥታ ናዚዓ ላይ ገባች ማለት ነው። ወኡቅሲሙ ቢናዚዓቲ ገርቃ የሰዎችን ሩህ በኃይል መንጭቀው በሚያወጡ መላእክት ኃይሎች እምላለሁ ይላል አላህ Subhanahu Wa Ta'ala። እና ናዚዓት ማለት ሲፈቱ ለመውሱፍ ማህዙፍ ይላሉ ነህዊዮች። ወኡቅሲሙ ቢልመላኢከቲ አናዚዓቲ ገርቃ ሌላም እንደገና ተጨማሪ ጁምላ አለ ማለት ነው። ቢልመላኢካ መውሱፉ ወድቋል። ናዚዓት ያለው ሲፈት ነው ለዛ መላኢካ ለሚለው። ወኡቅሲሙ ቢልመላኢከቲ አናዚዓቲ ገርቀን በሽደት ወቁዋ እና ሰዎች ጠረሞት በሚደርስባቸው ሩሃቸው ሊወጣ በሚቃረብ ጊዜ እኛ አናያቸውምና ረቂቅ የሆኑ መላእክቶች ይመጣሉ። መለከል መውት የሚባል ባለስልጣን ዙሪያውን አብረውት የሚያጅቡት በርካታ ጀማዓዎች ይዞ ነው የሚመጣው። እሱ ይመጣና ሟቹን ይከባል ማለት ነው። በሚከባው ጊዜ ያ ሟቹ ያያቸዋል፣ ያውቃቸዋል። እኛ ጤናማዎቹ ግን አናያቸውም አናውቃቸውም ማለት ነው። ስለዚህ እነሱ ጋር ነው የሚፋጠጠው። እኛ የምንነግረውን የምንለውን አያቅም ጣረሞት የያዘው ሰው። ግን ሌላ ራሱ የሚነጋገርና የሚታገላቸው ኃይሎች አሉ ማለት ነው።
እነዛ መላእክቶች ነው አሁን የሚገልጣቸው አላህ Subhanahu Wa Ta'ala። እነዚህ መላእክቶች ደግሞ ሲቀርቡ ወደ ሟቹ ሁለት ባህሪ እንዳላቸው በሁለት ገጽታቸው ነው የሚያሳየን ማለት ነው። አንደኛ አማኙን ሊወስዱ ሲመጡ በምን መልክ እንደሚያወጡት ሩሁን የአማኙን ነፍስ እንዴት እንደሚረከቡት፣ ሁለተኛ ደግሞ የአመፀኛና የጥጋበኛው የካሃዲውን ነፍስስ እንዴት ነው የሚያወጡት በሚለው በሁለቱም ገጽታቸው ነው የሚያስተዋውቀን ማለት ነው። እና በመላእክቶች እምላለሁ በባለሟሎቼ ይላል። እናንተ እንኳን ስለኔ መኖር ብትጠራጠሩና ብትከራከሩ ከዛም አልፋችሁ ሰው ተሞተ በኋላ አይነሳምና አይመለስም እያላችሁ ብትደናቆሩ እኔ ግን ይህንን በሚገባ ጠንቅቀው የሚያውቁና እንዳውም በኃላፊነት የሚሰሩ ባለሟሎች አሉኝና በእነሱ እየማልኩኝ ያረጋግጥላችኋለሁ ይላል። እና በመላእክቶች እምላለሁ እነዛ መላእክቶች የእናንተ ነፍሶች ያለውል በግድ ተነፍታ አካላችሁ መንጭቀውና መዝርጠው የሚያወጡ በሆኑት መላእክቶች እምልላችኋለሁ። ገርቀን ማለት በሽደት ይወቁዋ በኃይል ባለ በለላ አቅም የኃይላቸው የተግር ጥፍርህ ስተራስ ጠግሩህ የበሰውነት ውስጥ ተሰግስጋ ተሰራጭታ የነበረችውን ነፍስ መንጭቀው የሚያወጡ በሆኑ ሰራተኞች በመላእክቶች እምላለሁ ይላል አላህ Subhanahu Wa Ta'ala። እና እንግዲህ ሩህ መውጣት የሚጀምረው ከታይ ነው። እንመጡና ራሳቸው እንግዲህ በሞያቸው ስራቸው ስለሆነ ያውቃሉ። ሩህ ረቂቅ ነገር ነው፣ የሚጨበጥ የሚታይ ነገር አይደለም ለኛ። እነሱ ግን ከመላው ሰውነት ጨምቀውና መዘው ያወጡታል ከአካሉ ውስጥ ማለት ነው። ወደ ላይ እየገፉ ያወጡትና በመጨረሻ ባፉ ያወጣ ትሄዳለች ማለት ነው። እና ነፍስ እንግዲህ ይሄ ሟቹ ካፊር ሙናፊቅ በሚሆንበት ጊዜ ሞትን በሚመጣ ጊዜ እነዚህ መላእክቶች ሲከቡትና ሲተናኮሉት እጅ ሊሰጥ አይፈልግም። ባላ አቅሙ ይወራጫል ማለት ነው። ለዚህ ሲፈረጋገጥ ሲወራጭ ታየዋለህ። እና ላለመስጠት እጅ ላለመስጠትና ላለመቸነፍ ሩሁን ላለመቀማት የሚችለውን ሁሉ ይታገላል። ግን የሚቻል ኃይል አይደለም የመጣው ማለት ነው። እና እነሱ እናወጣለን ሲሉ እሱ አላስረክብም ሲል ፍጥጫ ትንቅንቅ ይፈጠራል ማለት ነው። ያኔ እነሱ ባለ ኃይላቸው ያችን ሩህ ከመላው የአካል ክፍሎች መንጭቀውና መዘው ያወጧታል ማለት ነው። እንደዚህ በሚያረጉት መላእክቶች እምልላችኋለሁ። ይሄ እንግዲህ እግር መንገዱን እነሱን እያወደሳቸው ነው። ስርዓት ስለሚያስከብሩ ልክ እንደ አንድ ጸጥታ ኃይል አለቃው እንደዚህ አድርግታለው ለማንም ለምንም አይበገርም። ባለ ኃይሉ ተጠቅሞ ወዳውኑ ገቢራዊ እንደሚያደርገው መላእክቶችም የፈለገው ጉልበተኛ የፈለገው ባለስልጣን የፈለገው ምሁር ቢባል ቀጠሮ ከደረሰ መላእክታ ቀልድ አያውቅም። ወዳው ገሌን አምጣ ተብሏል ወዳውኑ መዞ ነው የሚወስደው ማለት ነው። እና ገርቀን ማለት በሽደት ይወቁዋ በኃይል ባስፈለገው ሁሉ ኃይል ተጠቅመው ወዳውኑ ያችን ነፍስ መዘው የሚያወጡ በሆኑ መላእክቶች እምላለሁኝ ይላል ማለት ነው። ይሄን ልትክዱ ትችላላችሁ ነው አሁን እንግዲህ። እና እንደናንተ ሐሳብ ቢሆንማ ኑሮ ይሄን ነገርስ ወዳችሁ ማይተቀበላችሁ ነበር። ግን እኔ እለት በእለት ይሄንን እንደማደርግ በእናንተ ላይ ታውቃላችሁ አይደለም? ለምን ይሄንስ አትክዱትም? ሰው ያለ ፍላጎታችን አንሞትም ለምን አትሉም? ተሞት በኋላ እንነሳም እንደምትሉት እና ሞትን ያለ ፍቃዳችሁ አይደለም እንደማስተናግድባችሁ በየቀኑ። ይሄንን ካደረኩ ደግሞ ስፈልግ ደግሞ ሞትን እንደገና ወደ ህይወት ብቀይረው ምንድነው የሚከለክለኝ ለማለት ነው። ወናሽጧት ይነሽጧ እንደገና ደግሞ ቀስ አድርገው መምዘዝን በሚመዙትም መላእክቶች እምላለሁኝ ይላል ማለት ነው። እና ናሽጧት ማለት የሙእሚኖቹ ደንበኞች የሆኑት ክፍሎች ማለት ነው። የፊተኞቹ የኃይለኞችና የጥጋበኞቹ ስለሆነ አናዚዓት በኃይል የሚመዙ ነብዩ በምሳሌ እንዳውም ሲጠቅሱት የብረት መንጦ እንደዚህ እንደ ሽቦ ቁልፍ የሆነ መንጦ ያለው ተበግ ጠጉር ላይ እንደዚህ አስገብተህ በምትመዘው ጊዜ መነጫጭቆና ወጫጭቆ እንደሚያወጣው ልክ እንደዛ ነው ሩህን ተአካል መዞ የሚያወጣው በማለት ጠቅሰዋል ማለት ነው። ናሽጧት የሚለው ግን አማኞች ናቸው፣ ሟቾቹ ሷሊሆች ናቸው። እነዚህ ሷሊሆች ልክ እነሱም ቀጠሮ ከደረሰ ኩሉ ነፍሲን ዛኢቀቱል መውት ነውና ሞት ማንንም አይመርም፣ ወዳጅ ጥላት አይለይም። እነሱ ላይ በሚላኩ ጊዜ ግን አቀራረባቸው የተለየ ነው። እነዚህም ደግሞ አቀባበላቸው የተለየ ነው ማለት ነው።
እና መጀመሪያ እነዛኞቹ ነፍሳችንን አናስረክብም ብለው የሚያፈጡትና የሚያንገራጥቱት የሚታገሉት ወደፊት የሚሄዱበት አገር አሳር መከራ የተሞላበት መሆኑ ስለገባቸው ነው፣ ወደ መጥፎ ቦታ ላለመሄድ ማለት ነው። እነዚህኞቹ ግን ወደ ጸጋ ነው የሚሄዱት፣ ወደ ጀነት ነው ሩሃቸው የምትወሰደው ማለት ነው። ስለዚህ ተቃውሞ የላቸውም። ሙእሚኖች ሞት በሚመጣ ጊዜ በጉጉት እንዳውም በደስታ ነው የሚቀበሉት ትክክለኛ ሙእሚን ከሆኑ ማለት ነው። ስለዚህ ቀጠሮ ደርሷልና ልንወስድ ነው ሩህን በሚል ጊዜ አህለን ወሰለን ነው የሚለው ሙእሚን ማለት ነው። ይሄማ በእድሜ ልክ ስመኘው የነበረው ነው፣ እኔ ወደ ጌታዬ ሩሄ ልሂድ ያልትገናኝ ነው በማለት በደስታ ስለሚቀበል ናሽጧት ልክ ተንትን ተቅቤ መሃል ወይም ከዘባዴ መሃል ጠጉር ብትኖር ስትመዛት ጉልበት ትፈልጋለች ወይ ድምጿ ይሰማል? በቀጥታ ምንም ድምጧ ሳይሰማ ሹልክ ብላ ነው የምትሄደው ማለት ነው። እንደዛ አድርገው የሚያወጡ እንግዲህ የሙእሚኖችና የካፊሮች አሟሟት ምን ያህል ልዩነት እንዳለው ነው የሚያሳየን። ለምንድነው እነዛኞቹ አሳር መከራ እንደሚጠብቃቸው ስለታያቸውና ስለተረዱ ወደዛ ወደ መጥፎ ቦታ ላለመሄድ ባለበለላ ኃይላቸው ይታገላሉ አስተናጋጆቹን ማለት ነው። እነኚኞቹ ደግሞ የመሄድ ፍላጎቱና ጉጉቱ ስላላቸው ወዳውኑ ያለ ምንም ጭቅጭቅ በደስታ በፍቃደኝነት ስለሚሰጡ ናሽጧት አለ። ነቀስ ብሎ ነፍሳቸው የሚሾልኩ ለማለት ማለት ነው። በዚህ እምላለሁኝ። ለዚህ እንግዲህ ሁለቱ መላእክቶች አንድ ናቸው፣ ግን አስተናጋጆችና ስራቸው የተለያየ ሆነ ማለት ነው። ወሳቢሃቲ ሰብሃ እንደገና ሌላ ቡድን ደግሞ ይሄ አጠቃላይ መላእክት ነው፣ የመለከል መውት ብቻ ሳይሆን እነዚህ ደግሞ መዋኘትን የሚዋኙ በሆኑት መላእክቶችም እምላለሁኝ ይላል። መዋኘት ማለት ያው በመሰረቱ በባህር ላይ በውሃ ላይ የሚንቦጫረቅ ሰው ዋነተኛ ይባላል፣ ሳቢሃ ይባላል ማለት ነው። ወልጀማዓት ሳቢሃት ማለት ነው። አሁን ግን በውሃ ላይ ሳይሆን በአየር ላይ የሚዋኙትን ነው የሚጠቅሳቸው ያለው አላህ Subhanahu Wa Ta'ala። መላእክት ከሰማይ እስከ ምድር 500 ዓመታት ርቀት አለ፣ ይሄ ክፍተቱ አየሩ ማለት ነው። ከሰማይ አንድ ነገር ታዘው ወደ ምድር በሚወርዱ ጊዜ ልክ አሳዎች በባህር ላይ እንደሚጠልቁ በአየሩ ላይ እንደዛ ነው እየጠለቁ የሚመጡት ማለት ነው። የአየር ዋነተኞች ናቸው፣ ልክ አሳዎች በባህር ላይ እንደሚቦጫረቁት ማለት ነው። እና እነዚህ እንግዲህ ከሰባቱ ሰማይ ጨምሮ በእያንዳንዱ የሰማይ ደረጃ የተመደቡ የአላህ መላእክቶች አንድ ነገር አስቦ እንደዛ አድርጉ በሚላቸው ጊዜ ታዘዙበት ቦታ ለመድረስ በቅጽበታዊ ፍጥነት ነው። በብዙ መቶ ዓመት የሚቆረጠውን እነሱ በደቂቃ ነው ጨርሰው ወዳውኑ ቆርጠው የሚደርሱት ማለት ነው። እና በአየር ላይ በጣም በቀልጣፋ ወርወር የሚዋኙ በሆኑት ባለሟሎችና አገልጋዮች በነዛም እምላለሁኝ ይላል። ፈሳቢቃት ሰብቃ መሽቀዳደምን የሚሽቀዳደሙ የሆኑ አንድ ትእዛዝ በሚሰጥ ጊዜ ሁሉም ያ ትእዛዙ የሚመለከተው የመላእክት ቡድን አንዱ ከሌላው ቀድሞ እዛ ቦታ ለመድረስና በቀድሞ ለመፈጸም በጣም የተጋጋመ የሆነ ውድድር ይካሄዳል ማለት ነው። ተጧዓቸው ከታዛዥነታቸው ከቅንነታቸው ብዛት የተነሳ አንዱ መላእክት በሌላው ሊቀደም አይፈልግም። በጣም ከፍተኛ እሽቅድምድማ ያደርጋሉ። ያው አቅሙ የፈቀደለት ይቀድማል፣ ደከም ያለው ይቀደማል ማለት ነው። ጧዓቸው የዚህን ያህል ነው። እና የመለገም ነገር የለም ማለት ነው። ጌታ ብቻ ይዘዝ ለአሱን አላህ ማአመረው ወፈዓሉ ማአመሩ እንዳለው ትእዛዙን በሚሰሙ ጊዜ ያን ትእዛዝ እንዳውም ሌላ እንዳይቀድመው ተፍገምግሞ እያንዳንዱ ባለበለላ ኃይሉ ተሽቀዳድሞ ያን ለማድረግ የሚቀላጠፉ ናቸው። በእነዚህ አይነቶቹ ታማኝ አገልጋዮች እምላለሁኝ ይላል። እግር መንገዱን እናንተ ትዕቢተኞች ልግመኞች ናችሁ፣ ስለኔ ማንነት የሚያውቁት ግን ታላላቆቹ ባለሟሎች እንደዚህ ነው የኔን ትእዛዝ የሚያከብሩት እያለ ነው ማለት ነው። ፈልሙደብራቲ አምራ እና የጌታን ትእዛዝ የሚያከናውኑ የሆኑ መላእክት ሲባል አይበላም፣ አይጠጣም፣ አይታመምም፣ አይሞትም፣ አያረጅም። ሁል ጊዜ እስከ ቂያማ ቀን ድረስ ዘላለም ጌታን በተጠንቀቁሞ ማገልገልና መታዘዝ ነው ስራው። ስለዚህ የጌታን ትእዛዝ የሚያከናውኑ እንግዲህ በዝናብ ማከፋፈል ከሆነ በአለም ደረጃ ያለን ዝናብ ሁሉ በታዘዙባት ደቂቃ ሰኮንድ ያከፋፍላሉ። ሩህን በማሰራጨትም ከሆነ ጽንሶችን በማከናወንም ከሆነ እንደዛው በየስራ ፊልዱ በየመስኩ ሁሉም የታዘዘውን ያደርጋል። አንድ መላእክት አመመኝ ደከመኝ ምናምን ብሎ መሰናከል የሚባል ነገር የለም። ሙደብራት አምራ የጌታን ትእዛዝ በተፈለገው መጠንና ቦታ ሁሉንም የሚያከናውኑ ናቸው ማለት ነው።
እና በእነዚህ እንግዲህ የተለያየ የሥራ የሙያ ባላቸው ባለሟሎቹና አገልጋዮቹ ከማለ በኋላ ምንድነው የተማለለት ጉዳይ? የተማለለት ጉዳይ ራሱን በቀጥታ አልጠራውም፣ ግን እሱን የሚጠቁም ነገር ተናገረ። ቀጥሎ የውመ ተርጅፉ ራጅፋ እና ያ ነገር ምንድነው? ለቱብዓቱነ ወለቱጅዘውነ ነው። እናንተ ሰው ተሞተ በኋላ በሰራው ስራ አይጠየቅም አይመነዳም እያላችሁ ትደናቆራላችሁ። እኔ ግን በእነዚህ ባለሟሎችና በመላእክቶች እየማልኩኝ እርግጠኛ ነኝ እቀሰቅሳችኋለሁ፣ በስራችሁ መነዳችኋለሁ ስል አረጋግጣለሁኝ ይላል። ይሄ መነሳታችሁና መመንዳታችሁ የሚከሰትና የሚረጋገጠው መቼ ነው ካላችሁ የውመ ተርጅፉ ራጅፋ እና ከፍተኛዋ ተናዋጭ በምትናወጥበት ጊዜ ወይም ተርገፍጋፊዋ በምትርገፈገፍበት ጊዜ ይላል ማለት ነው። እና ተቂያማ ስም አንድ ነው የረጅፈ የሚለው ማለት ነው። እና ባዕስ የሚባለውን ነገር ለመጥቀስ የውመ ተርጅፉ ራጅፋ ዓለማችሁ በቂያማ ነውጥ በምትናጥና በምትርገፈገፍበት ጊዜ ቂያማ ደርሶ በሚታወጅበት ጊዜ በዓለም ዙሪያ ያሉ ነገሮች በሙሉ ውጥንቅጣቸው ይወጣል፣ ይመሰቃቀላሉ ማለት ነው። መሬት ትንኮታኮታለች፣ ዳዱከቲል አርዱ ደከን ደካ እንዳለው ሰማይ ትቆራረጣለች፣ ትቆራረሳለች ደሰማውን ሸከት እንደሚለው ፀሐይ፣ ጨረቃ፣ ከዋክብት ይረግፋሉ። በአጠቃላይ ሁሉ ነገር እንዳልነበረ ይሆናል ማለት ነው። ስለዚህ ረጅፋ ኢዛ ዙልዚለቲል አርዱ ዚልዛላሃ እንደሚለው መሬት ራሱ መጀመሪያ ትንቀጣቀጣለች፣ ከዛ ትቆራረሳለች፣ ትገማመሳለች፣ ከዛ ተነጭራሹ ደቃ ቦና የት እንደገባ የምጠፋበት ክስተት ይፈጠራል ማለት ነው። እና ይህች ተርገፍጋፊ የሆነች ነገር በምትከሰትበት ጊዜ ምድር ራሱ መቋቋም አቅቷት በምትፈራረስና በምትንኮታኮትበት ጊዜ ጋራዎች እንደ ኳስ ተሉበት እየተነቀሉ በአየር ላይ ስበርሳቸው እየተጋጩና እየተፋጩ ደብዛቸው ወይስአሉነከ አኒል ጅባል ፈቁል የንሲፉሃ ረቢ ነስፋ ፈየዘሩሃ ከአን ሶፍሶፋ እንዳለው ሁሉ ነገር እንዳልነበረ የሚናወጥበትና የሚከሳከስበት ዕለት ላይ ያቺ ቂያማ እንዴት እንደምትመጣ ታዋታላችሁ ዛሬ ባይዋጥላችሁ ይላል ማለት ነው። ተትበዑሃ ራዲፋ ተፈናጣጯም ትቀጥላታለች ትለጥቃለች ይላል ማለት ነው። እና የባዕቱ መጀመሪያ ያው ቀጠሮ ደርሶ እስራፊልን ንፋ በሚለው ጊዜ በቀንዱ ላይ ሲነፋ የሱ ንፊት በሙሉ ዓለምን ወጥንቅጥ ያደርጋታል። ዳርስተዳር አንድ ንፊት ይነፋል። መጀመሪያ በሚነፋ ጊዜ ሰማዩ መድረዱም ይገነጣጠላል፣ ይቆራረሳል፣ ይከሳከሳል ማለት ነው። በመሐከል የተወሰነ ጊዜ ይቆይና ሁለተኛ ዙር ንፋ ይለዋል። ተትበዑሃ ራዲፋ የሚለው ማለት ነው። ሁለተኛው ንፊት ደግሞ በሚነፋ ጊዜ ያ የጠፋውና የተተራመሰው ነገር እንደገና እንዲመለስ ያደርገዋል ማለት ነው። ያው ሙታን የነበረው ሁሉም ነገር የጠፋ ነበረው እንዳለ እንዳሸን ይፈላና ባለበት መልክ ሁሉም ተሟልቶ ቁጭ ይላል ማለት ነው። እና አሁን ያው ዋና ዋናዎቹን ነው የሚጠቅሰው። በሌላው ቦታ ባዕስ 3 እንደሆነ ይሄ ነፍኻ ንፊቱ 3 እንደሆነ መጀመሪያ ነፍኸተል ፈዛዕ የሚባል አለ ማለት ነው። መለስተኛ የሆነ ንፊት ይነፋል። በሚነፋ ጊዜ ዓለምን በሙሉ ዳርስተዳር ይንጣል፣ ያስደነግጣል። ያ በድንጋጤ ደረጃ ብቻ ነው፣ ልክ እንደ ማስጠንቀቂያ ማለት ነው። ከዛ በኋላ ዋናው ንፊት በሚያስተጋባ ጊዜ ሁሉም ነገር እንዳለ ይረግፋል ማለት ነው። በመሐከል 40 ዓመታት የሚያህል ሁሉ ነገር እንደው ተመሰቃቅሎ ተጥቅም ውጭ ሆኖ ከቆየ በኋላ ሶስተኛው ንፊት በሚነፋ ጊዜ ደግሞ ባዕስ የሚባለው መነሳት የሚባለው የመጀመሪያው የማውደሚያ ነው ማለት ነው። በህይወት የነበረ ሁሉ በሙሉ ጭጭ ብሎ ይጠፋል፣ በምድር ላይ ያለ በሰማይም ያለ ጭምር ማለት ነው። እና ከአላህ በስተቀር የሚተርፍ ነገር የለም። ኩሉ ነፍሲን ዛኢቀቱል መውት ኩሉ መን ዐለይሃ ፋን ወየብቃ ወጅሁ ረቢከ ዙል ጀላሊ ወል ኢክራም እንደሚለው ማለት ነው። ሐታ መላኢከቱላህ አልኪራም ሳይቀሩ እነ ጅብሪል እነ ሚካኤል በመጨረሻ ሁሉም እመት ይሆናል ማለት ነው። እዛ እንደገና ለማስነሳት ሲፈልግ ደግሞ እንደገና እስራፊልን ያስነሳዋል፣ ዋናውን አስተናጋጅ። ከዛ በኋላ ስራህን ቀጥል እንደገና ንፋና ፍጥረታትን አስነሳ ይለዋል። ሲነፋ እንደነበረ ሁሉም ይመለሳል ማለት ነው። ቁሉቡ የውመኢዚን ዋጅፋ እና በዛ ቀን ዛሬ ሰዎች ይህን ነገር እንደቀላል የሚያስቡትና እንዳውም አይመጣም ብለው የሚገምቱት ደንዳናና ደረቅ ልቦች ሁሉ በዛ ቀን በፍርሃት ይናጣሉና ይዘላሉ ይላል ማለት ነው።
ልብ በሚደነግጥ ጊዜ ደረት ውስጥ ይደልቃል አይደለም እንዴ ወጥቶ ለመሄድ ቢችል ኑሮ ሊወጣ ይሞክራል ማለት ነው እና ዛሬ ቂያማ ቀን ሲነገረው ተመጤፍ አይቆጥረውም ሰው ዝም ብሎ እንደ ተራ ነገር ነው የሚያየው የዛ ጊዜ ግን በቃል ሳይሆን በተግባር የቂያማ ቀን ክስተት ዙሪያውን በሚተራመስበት ጊዜ ፍጥረታት የተባለ ሁሉ ሲጨነቅ ልቦች ራሳቸው ያን ነገር መቋቋም አቅታቸው በፍርሃትና በድንጋጤ ሲናጡ በልብ ውስጥ በደረት ውስጥ ልብህ ይዘላል ልክ በድፊት ውስጥ እንደገባ አውሬ መውጫ ቀዳዳ ይፈልጋል ማለት ነው ግን መውጣት አይችልም ተታች እየተወረወረ መጥቶ ጉሮሮ ላይ ይደቅናል ግን መውጣት አይችልም እንደዛ የሚሆን ድንጋጤ ነው የሚጠብቀው ማለት ነው አብሷሩሃ አይኖች ደግሞ ካሻ ያፈሩና የተሰበሩ ይሆናሉ ዛሬ ማንኛውም ሰው አንድ ነገር ሲናገር ይደርስ ስለማይመስለው ያው ኮርቶ ነው ዝም ብሎ ቁጭ የሚለው አሩን ያጉላላ የዛ ጊዜ ግን አይን ራሱ ቀጥ ብሎ ማየት ያቅታታል ፍርሃት ጭንቀት ይሰማትና ሁሉም አቀርቅሮ የጎሪጥ ተማየት በስተቀር ቀጥ ብሎ እንኳን ፊት ለፊት ማየት የሚችል አይን የለም ይላል አላህ Subhanahu Wa Ta'ala يقولون እና እንዲህ አይነት አሳር መከራ የተሞላበትንና ሰማይ ምድርን የሚያተራምስ የሆነውን አሳር መከራ የተሞላበትን ነገር ዛሬ ግን ጅሎቹ ከሃዲዎች እንደቀላል ነገር በመቁጠር ምን ይላሉ يقولون إنا لمردودون في الحافرة እውን መሐመድ እንደሚለው ተሞት በኋላ እንደገና ወደ ነበርንበት ህይወት እንመለሳለን ማለት ነው አይመስለኝም እያለ ይቀልዳል ማለት ነው ዛሬ እና እንግዲህ ዛሬ ካፊር ሙናፊቅ ይሄ ነገር እንደሚደርስና እንደሚከሰት አይዋጥለትም ይሄን የሚናገሩ ሰዎች እንደጅል ነው የሚቆጠሩት ኋላ ቀር ሳጥሩል አወሊን የሚያነቡ እነዚህ ጎታቾች ይላል ማለት ነው እና ለመርዱዱነ ፊል ሐፊራ መጀመሪያ ያው ወደ ነበርንበት ህይወታችን በመድር ላይ ተፈጥረን ያው ለተወሰነ ጊዜ በህይወት ባለንበት ጊዜ ተቆየን በኋላ እንሞታለን ከሞትን በኋላ ተናንተ ወደ ነበርክበት ህይወት ተመለሳለህ ወደ መጀመሪያው ሁኔታ እያሉ እኮ ነው የሚናገሩ ያሉት እነዚህ ሃይማኖታዊ ተብዬዎች እያሉ ይሳለቃሉና ይቀልዳሉ ዛሬ ስላላዩት ጉዱን ይላል ማለት ነው አይዛ ኩና ዒዛመን ነኺራ እና ይሄ አባባል እውነት ምናልባት እንዳጋጣሚ እውነት ከሆነ ይላሉ ደግሞ እውነትኛ የተበታተነ አጥም ስንሆን ያው በመቃብር ውስጥ ተመቆየትና ተመክረማችን ብዛት የተነሳ አጥማችን ራሱ ተፈክኮ ተበታትኖ የተበታተኑ አጥሞች በመንሆንበት ጊዜ قالوا تلك اذا كرة خاسرة እንደገና ያንን የበሰበሰና የተበታተነ አጥንት መልሶ ገጣጥሞ እንደነበረ አድርጎ ያድሰዋልና ይመልሰዋል ነው የሚለን ይላሉ ሲቀልዱ ማለት ነው ይሄማ እንደሚለው ከሆነ አይሆንም እንጂ አሉ قالوا تلك اذا كرة خاسرة ይህች ኪሳራ ያዘለች መከራ ያስከተለች መመለስ ነው የምትሆነው እዚህ ላይ እውነት ተናገሩ እና አንመለስም እርግጠኛ ነን ሰው አጥሙ ተተበታተነ አጥንቱም በጣም ተቆይቶ የተነሳ በሱሶ እንደፋንድያ የሚቦን ደረጃ ከደረሰ በኋላ ሰው ይመለሳልና ይታደሳል ማለት ይሄ ዘበት ነው የማይሆን ነገር ነው ግን ምናልባት በአጋጣሚ ከሆነስ ይላሉ ከሆነማ ትልከ ኢዘን ከረቱን ኻሲራ ይሄ በጣም ኪሳራ ችግር መከራ የሚያስከትል መነሳት ነው ዝም ብሎ መነሳት አይምሰልህ በዛ መልክ ካስነሳን የሚሰራ ስራ አለ ማለት ነው በዚህ መልክ አስነስቶ ዝም ብሎ የሚተወን አይደለም እና አንነሳም እንጂ ከተነሳን ግን የሚያስከትለው መዘዝ በጣም ከባድ ነው ኪሳራ ያዘለ አሳር መከራን ያስከተለ መነሳት እንደሚሆን ነው ብለው አስተያየት ይሰጣሉ በዚህ አባባላቸው እውነት ገምተዋል ማለት ነው እና አሳር መከራ ያስከተለ ጀሃነምን ሲራጥን ያዘለ አመጣጥ ነውና የሚመጡት ማለት ነው فإنما هي زجرة واحدة እነሱ ግን ይሄንን ከሞት በኋላ በጣም በስብሰውና አቅማቸው ተበታትኖ ተቆየ በኋላ መመለስን እንደ ዘበት ቢቆጥሩትና እንደማይሆን ቢገምቱትም እኛ ግን ይህችን ነገር እንደ ቀላል አይደለም እናያት ለምን فإنما هي زجرة واحدة ይችን በዚህ መልክ መመለስ ፍጥረታትን ወደ ነበሩበት ማደሱ አንዲት ጩኸት ብቻ ነው የምትወስደው ሌላው ጣውረድ ያስፈልግም መመለስስ ቢሉ መመለስ ነው አለቱ ነው እና በቀላሉ እና ቃሉ በአንድ ቃል ብቻ ነው የሚሰራት ይችን አላህ Subhanahu Wa Ta'ala ቀጠሮ ደርሷል ተነሱ ተመለሱ አለቀ
ይችን ቃል ተተናገርኩኝ ወዳውኑ ሁሉም በነበረበት ቁጭ ይላል እና እናንተ እንደምትሉት አላህ እንግዲህ ያንን የበሰበሰ የተበታተነ አጥም መቀጣጠል ማደስ መበወዝ መበየድ ስራ ይበዛበታል መስሏችሁ ነው አይምሰላችሁ ተነሱ በሚል በአንዲት ቃል ብቻ ነው ሁሉንም የምሰራው ኢነማ አምሩሁ ኢዛ አራደ ሸአን አን የቁለ ለሁ ኩን ፈየኩን አለቀ እኔ ጋር ቀርሞ ከባድ ስራ የሚባል ነገር የለም ብዙ ስራ የሚባል ነገር የለም ብዙም ጥቂቱም ከባዱም ቀላሉም ሁሉም ኩን ነው መሳሪያው ኩን ከተባለ የማይሆን ነገር የለም ማለት ነው ስለዚህ እናንተ እንደ ቀላል እንደ ከባድ አድርጋችሁ ሰው እንግዲህ ለሺ ለመቶ ዓመት ለሚሊዮን ዓመት ምናልባት ተቀብሮ ይኖራል ያ ሁሉ እንዴት አድርጎ ይመለሳልና ይታደሳል የምትሉት ያን ሁሉ ፍጥረታት እያንዳንዱ አጥሙን በወረንጦ ለቅሞ ቀጣጥሎ አዲሶ እንዴት ይዘልቀዋል ልትሉ ፈልጋችሁ ይመስላል እንዲህ የምትሉት እንደዛ አይነት እኮ ስራ የለም እኛ ጋር ሁሉም ነገር ብዙም ጥቂቱም ከባዱም ቀላሉም ሁን ከተባለ መሆን ብቻ ነውና فإنما هي زجرة واحدة صيحة واحدة የሚለው ነው ሌላው ቦታ አንዲት ጩኸት ብቻ ናት አንዲት አዋጅ ቃል ማለት ነው እና ቂያማ ዱንያ እድሜዋን ጨርሳለች ቂያማ የምትባለው ዕለት ዛሬ ደርሷልና መከሰት አለባት የሚለው ቃል ይወጣል ወዳውኑ ሁሉም እንደነበረ ይከናወናል ነው فإذا هم بالساهرة ይቺ አንዲት አዋጅ ቃል የማስነሻ ቃል በምትነገር ጊዜ ፍጥረታት አማኞቹም ሆነ ካህዲዎቹ ጅኖችም ሆነ መላእክታ ወይም ሰዎቹ ሌሎችም ነፍሳት እንስሳት إذا هم بالساهرة ወዳውኑ ባውላላ ሜዳ ላይ ቁልጭ ብለው ይሰፍራሉ ይላል ማለት ነው ሳሂራ ማለት አባጣ ጎባጣ የሌለበት አንድ ወጥ የሆነ ሜዳ ማለት ነው አርዶል ማህሸር በዛ ላይ ተሰፍራላችሁ በቅጽበት ወዳውኑ እንጂ አሁን እንደምትገምቱት ውጣ ውረዲ ያለው ነገር አይምሰላችሁ ይላል ማለት ነው ወይም ሳሂራ ማለት እንቅልፍ አልባ የሆነች ሜዳ ማለት ነው በቂያማ ቀን የምንስተናገድባት መድረክ ወይም ሜዳ እንቅልፍ የላትም ና አላፈሲኒን ትቀመጣለህ ግን እንቅልፍ የሚባል ነገር አይመጣም ምክንያቱም የምታየው የምትሰማው ነገር እንቅልፍ የሚያስመጣ ነገር አይደለምና ማለት ነው 50 ሺህ ዓመት አንድ ሜዳ ላይ እንቅልፍ ሳይወስደው አንድ ሰው ማለት ነው መከራው ምን ያህል ከባድ መሆኑን በዚህ መረዳት ይቻላል እንቅልፍ አልባ በሆነችው መከራኛ ሜዳ ላይ ሁላችሁም ተሰፍራላችሁ እንጂ አሁን እንደምትሉት አደናቁራችሁ የምትቀሩ አይምሰላችሁ በማለት አላህ Subhanahu Wa Ta'ala ቂያማ ቀን የካደ ቢክድም በሱ ዘንዳ በቀላሉ የምትፈጸምና የምትከሰት መሆኑን በዚህ መልክ ያረጋግጣል ለዛ ቀን የሚበጀውን ስንቅ ከወዲሁ ማዘጋጀት እንጂ መካድና ማስተባበሉ ምንም አይፈይዳችሁ ማለቱ ነው ወሰለላሁ ዐለ ነብይ በሚቀጥለው ደግሞ ተራፉን እንመልስበታለን